ዛሬ ደግሞ አንድ የመዳም ቅመም የሰራችውን ጀግንነት ልንገራችሁ፣ ምናልባት ከተማራችሁበት ማለት ነው። እና ይች ልጅ ብር መላክ ፈልጋ የሚልክላት ሰው ጋራ ብር ታስገባለታለች ማለት ነው። ከዛን ይሄ ሰው ይሸምጥጣታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ጠፍተን ከርመን ዛሬ በአዲስ ነገር ወደ እናንተ መጥተናል። እንግዲህ እዚህ ጋር እንደምትመለከቱት አስፈላጊ የሆኑ ስልኮችን ሸመት አድርገን በስንት እንደገዛናቸው ዝርዝሩን ነግራችሁ ይሆናል። ቅድሚያ ላይ ግን መግቢያ አንድ እህታችን አንዲት የመዳም ቅመም ገንዘቧን ሀዋላ የሚያደርግላት ልጅ በልቷት በምን መልኩ እንዳስመለሰች እየተናገረች ነበርና በጣም ጀግና አድንቄያታለሁኝ። በሱ ጉዳይ እንዴት እንዳስመለሰች ምን አድርጋ እንዴት ተበቅላ እንዴት እንዳስመለሰችው አማሰማችሁ ይሆናል። ለቤት አዲስ የሆናችሁ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ ቪዲዮ ቫይራል እንዲወጣ አድርጉልኝ። ስለጠፋሁኝ ብዙም እይታ የለውም። እናማ እዚህ ጋር የምትመለከቱ ስልኮችን ስንት እንደገዛኋችሁ ነግራችኋለሁ። ሀገር ልሳፈር ከስራ እንደወጣው ታውቃላችሁ። እሳፈራለሁ ብዬ ወጥቼ እንግዲህ እስካሁን ድረስ አልተሳፈርኩም። የኤምባሲ ጉዳይ ታውቁታላችሁ፣ አላለቀም። እየጠበቅኳቸው እገኛለሁ። እነዚህ ደግሞ ዩቱብ የምሰራባቸው ማቴሪያሎችን ያስፈልጉኛል ያልኳቸውን እነኚህን ገዛዝቻለሁና በስንት እንደገዛሁ ቅድም እንዳልኳችሁ ነግራችኋለሁ። ግን ቅድሚያ ልጅቷ እንዴት ለሀዋላ ወደ ሀገር ላክልኝ ብላ እንዲያውልላት የሰጠችው ብር ወደ ሀገርም ሳይልክላት ቀርቶ ወደ ራሷም ሳይመልስላት ቀርቶ ዝም ሲላት በቃ ሊበላት ፈልጎ ዝም ሲላት በምን መልኩ እንዴት አርጋ ተበቅላ እንዳስመለሰችው እህታችን ትነግረንና ከዛኔ ደግሞ አንዳንድ ነገሮችን ማወራችሁ ይሆናል። ግን ቪዲዮ መጀመሪያ ሰምተን እንመለስ። ዛሬ ደግሞ አንድ የመዳም ቅመም የሰራችውን ጀግንነት ልንገራችሁ፣ ምናልባት ከተማራችሁበት ማለት ነው። እና ይች ልጅ ብር መላክ ፈልጋ የሚልክላት ሰው ጋራ ብር ታስገባለታለች ማለት ነው። ከዛን ይሄ ሰው ይሸምጥጣታል። በብዙ ሰው አስጠየቀችው፣ በጓደኞቿ አስለመነችው፣ አይሰጣትም። እናቷ ታማ እየተሰቃየች መታከሚያ የለኝም የላት እንደ እናቴ ስትለው አይሰጣትም። ስቃዩን አበላት አይገልጸውም። ቮይሱን የሰደባትን ቮይስ ብሰሙት ይሰቀጥጣችኋል። አጥንት ነው የሚሰብረው ስድቡ ማለት ነው ሰውየው። በጣም ብዙ ሰዎችን ለማውራት ሞከርኩኝ። ያልፈነቀልኩት ድንጋይ የለም፣ አልተሳካልኝም። ላግዛት ማለት ነው። ምክንያቱም ይሄ ሰው የተሸፈነው በፌመስ ሰው ነው። ከበር የሚያደርግለት ሰው አለ። የሆነ ነገር ይጀመርና መወራት ተጀምሮ ይዘጋል፣ በህግ ይሄዳል ምናምን ተብሎ ይዘጋል። የምታውቁ ሰዎች ታውቃላችሁ። እና ይች ልጅ ምን አለችኝ? ዋትስአፕ ላይ ቮይሷን ፈቃደኛ ከሆነች አሰማቸዋለሁ። ወላሂ ላዚም ቅመምዬ ይሄን ብር ካላስመለስኩ ሰው አትበይኝ አለችኝ። እና ምን ለማለት ፈልጋ ነው ብዬ እኔም ዝም አልኩ ማለት ነው። ምንም ማድረግ ስለማልችል ማለት ነው። ከዛ ይች ልጅ እንደምንም ብላ ፖሊስ ጣቢያ ደውላ ፖሊሶችን አውርታ ምናምን ብዙ ነገር ሞክራ አልቻለችም። የመጨረሻ አማራጭ ምን ተጠቀመች? ወንድሙን ፈልጋ አፈላልጋ ስልኩን ተቀብላ ብር መላክ ፈልጌ ነው ላክልኝ እና መዳም ቤት ነኝ ያለው ናና ድራህምን ወሰድ አለችው። እሺ ብሎ ብር አስገባላትና ድራህሙን ሊወስድ ማዳም ቤት ቀጥ ብሎ ሄዶ ሲቆም ተወርድና ወንድምን ተቀበለው። አያችሁት? በቀል ማለት ይሄ ነው። አቋን አስመልሳ ጀግንነቷን አስመስክራ ለወንድሙ ላከችለት ማለት ነው። ማለት ብር ለበላ ደረሰኙ ላከች። ሀቄን አግኝቻለሁ፣ ለወንድም ገንዘብን ክፈለው አመሰግናለሁ ብላ ለእኔ ደግሞ ሻት አርጋ ላከችልኝ። ትችያለሽ፣ እግዚአብሔር ውዶች፣ እንደሰማችሁት ነው። እሷ ያስመለሰችበትን መንገድ ሰምታችኋል። በገዛ እጇ የራሷን በጉልበቷ በላቦያ ሰርታ ያጠራቀመችውን ገንዘብ እንዲልክላት ሰጥታ ሳይልክላትም ቀርቶ ምን አይነት ስድቦችን እንዴት እንደሚያደርጋት እንደነበረ ከራሷ እንደበ ሰምታችኋል። ከዛ በኋላ ደግሞ ልጅቷ በተዘዋዋሪ በወንድሟ በኩል አድርጋ ያው ወንድሟን እንዲልክ አድርጋ ያው አንደኛው ባጠፋው አንደኛው ወንድሙ መቀጣት አለበት አልልም። ወይ ሊሰጠው ይችላል ወይ ላይሰጠው ይችላል፣ እሱ አይታወቅም። ግን ደግሞ አልሙሂም የራሷን ሀቅ ያው በሌላ ሰውን በኩል ቢሆን አስመልሳለች። በዚህ በልኩ ተበቅላለች። የሷ የሆነ እሺ ያው በወንድሟ በኩል ማድረጉ ደስ ባይልም ገንዘቧን ቤትም ብላ ማለት እኔ ያንን ያልኳችሁ ወይ ሊሰጠው ይችላል ወይ ላይሰጠው ይችላል፣ ሊሸመጥጠው ይችላል፣ አይታወቅም። ያው አንዳንድ የገንዘብ ነገር ሲሆን አስቸጋሪ ነው። እኔ ምን ልላችሁ ፈልጌ ነው፣ በአጠቃላይ ለማታውቁት ሰው ሀዋላ አድርግልኝ አትበሉ። ብትሉ ራሱ ሀዋላ ቅድሚያ የሚቀበሉ ሰዎች አጭበርባሪ መሆናቸውን ማወቅ አለባችሁ። ሀዋላ መጀመሪያ ገንዘብ እናንተ መስጠት የለባችሁ። እነሱ ገንዘባቸውን ይልካሉ፣ ሀገር ትደውላላችሁ፣ ሀገር
ስታረጋግጡና መግባቱን ስታረጋግጡ ከዛ በኋላ ድርሃሙንም ሆነ የምትሰሩበትን ሀገር ገንዘብ ለዛ ሰው ሀዋላ ለሚያደርገው ሰው ትሰጣላችሁ። ሀገር መግባቱን እርግጠኛ ሳትሆኑ ለቤተሰቡ ገንዘቡ መድረሱ እርግጠኛ ሳትሆኑ እናንተ ብር መስጠት የለባችሁም። ብቻ ቅድሚያ ክፍያ የሚሉ ሰዎች በአጠቃላይ ሌቦች ናቸው። አሁን ላይ በሰፊው የሚሰሩ ሰዎች ቅድሚያ ክፍያ አይጠይቁም። ቅድሚያ እናንተን ገንዘብ አይጠይቁም ማለት ነው። በራሳቸው ያሀውሉና ከዛ በኋላ ነው ከእናንተ የሚጠይቁት ማለት ነው። ቅድሚያ የሚጠይቁት ቅድም እንዳልኳችሁ ሌቦች ናቸው። መጠንቀቅ አለባችሁ ላችኋለሁ ውዶች፣ ተጠንቀቁ። አሁን ላይ በጣም በምንም አይነት መንገድ የእናንተን ገንዘብ ለመብላት የተዘጋጁ ሰዎች ነፍ ናቸው። አላህን የሚፈሩ ሰዎች ከጥቂት አንድ ናቸው። ፈጣሪን የሚፈሩ ፈጣሪ ብሎ የሚያመልኩት ነው የተኛው እምነት ተከታይ ቢሆኑ በጣም ሌቦች አሉ። እንዲሁም ደግሞ የሰውን ሀቅ የማይነኩ ለሰው ሀቅ የሚጨነቁ ሰዎች አሉ። ስለዚህ እናንተ ቅድሚያ ክፍያ ምን ጊዜ መክፈል የለባችሁም፣ አትክፈሉ ልላችሁ ፈልጋለሁ። እና ወደ ራሴ ልመለስና ቅድም እንዳልኳችሁ አሁን ሳምንት ሆነኝ። የዛሬ ሳምንት ነበረ ከስራ የወጣሁት። ሀገር እሳፈራለሁ ብያችሁ ከስራ ወጣለሁ ብያችሁ ነበረ። እንዳልኳችሁም የዛሬ ሳምንት ስራ ለቅቄ ያለሁት አሁን እጃዛ ቤት ነው እና ያው ኤምባሲ እየጠበቅኩ እገኛለሁ። ኤምባሲ በ11 ትመጣላችሁ ብሎ ነበረ። በ11 ደግሞ በወረፋ ነው አሉ። ወረፋ የተወሰነ ሰው ወደ 30 የሚሆን ሰው ወሰዱ። ከዛ ደግሞ እኛ በየተራ ስለሆነ ኦሮፋችሁን ጠብቁ አሉ። ይሄው እስካሁን ድረስ እየጠበቅኩ ነው ማለት ነው። የዛሬ ሳምንት ወጣሁኝ። አሁን በቃ ሳምንት ሆኖኛል ስራ ከፈታሁኝ። አልሙሄም እየጠበቅኩ ነው። እነሱ ደግሞ እኔ እንጃ ውስጥ ለውስጥ ይሰሩ ይሁን አላቅም። የኤምባሲ ነገር ከባድ ነው። ስማችንን እየጠበቅን ባለበት ሰዓት በቀን 11 ጭነው ሂዱ ብያቸዋለሁ፣ በፈረንጅ ማለት ነው። ዛሬ ቀን 15 ነው። ትላንትና በ14 ደግሞ ስም ሳይለጥፉ ስም ሳይጠሩ መጥተው የተወሰነ ሰው ጭኖ ሄዱ። ይህ ማለት ውስጥ ለውስጥ ብቻ የሆነ የሚሰራ ስራ አለ እና እንዲህ ባይሆን ጥሩ ነበረ። ፍትሃዊ ቢሆን ሁሉም ሰው ሀገር መግባት ሲፈልግ ስራ ጥሎ ወጥቶ ቤት መቀመጥ እንደኔ ላይሆን ይችላል። እኔ አሁን ገና ሳምንቴ ነው። ከዛ በላይ የተቀመጡ ሰዎችም አሉ እና እንደዚህ ባይሆን መልካም ነበር። ኤምባሲዎች የምትሰሩትን ስራ ብታስተካክሉ ጥሩ ነው ለማለት ነው። እና እዚህ ጋር የምትመለከቷቸው ደግሞ ስልኮች ቅድም እንዳልኳችሁ ዩቱብ የምጠቀምባቸው ማቴሪያሎች ናቸው። እነዚህ ደግሞ ያው ስልኬን ለመውሰድ የሚመጣ ሰው ሽጉጥ አናተናቱን እያልኩኝ እጥልበታለሁ ብዬ ያሰብኩ የገዛሁት ነው እና ይጠቅማል ምናልባት ካሳለፉኝ ማለት ነው። እና እነዚህ ስልኮች እስኪ የምታውቁ ሰዎች ያሳልፋሉ ወይ? እነዚህን ይዤ ብገባ እነዚህ እንኳን ብዙም አይደለም፣ ያው በፊት የምጠቀምባቸው ስልኮች አሉ፣ እነዚህን ጨምሮ ያሳልፋሉ ወይ? በእርግጥ ያ እነዚህ አዳዲሶች ናቸው። በፊት የምጠቀምበት ደግሞ ያው ሰከንድ አንድ ነው የምጠቀመው የነበረ ነው። ስለዚህ ያሳልፋሉ ወይ? እስቲ ምን ያህል ስልክ ያሳልፋሉ? አንድ ላፕቶፕም ልጨምር ነበረ። እስኪ የምታውቁ ሰዎች እንድትነግሩኝ ማለት ነው። ያሳልፋሉ ወይስ አውጥተው ይወስዱታል? ያው የኛ ሀገር ነገር ታውቃላችሁ። እና እስኪ የምታውቁ ሰዎች መረጃውን እንድትነግሩኝ። እነዚህ ስልኮች እና አንድ ላፕቶፕ ማለት ነው እንዴት አድርጌ ነው ማሳለፍ ያለብኝ? በምን መልኩ ነው? በትልቁ ሻንጣ ነው ወለ እጄ ላይ በሚይዘው ነው ወይስ ደግሞ በምን መልኩ እኔ ያስቀምጬው ሂጄ በነጋዴ ይላክ? እነሱ ያው ስለሚያውቁ ምናምን እንዴት ማሳለፍ እንዳለባቸው ስለሚያውቁ እና እስቲ ይህንን ደግሞ ሀሳባችሁን እንድትሰጡኝ ነው ወደ እናንተ ያመጣሁት። ያው ቪዲዮንም ደግሞ ሼር አድርጉልኝ። ከሳምንት በላይ ሆኖኛል ቪዲዮ ከለቀኩኝ እና ቫይራል አይወጣም። ላይክ ያደረጋችሁ ሼር አድርጉልኝ እንዳልጠፋ። ቫይራል ካልወጣ ደግሞ ቪዲዮዎቼ እይታ ከሌላቸው ደግሞ መስራትም ይደብረኛል። ስለዚህ ቪዲዮውን ሼር አድርጉልኝ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮዎች ተመልሰን እስከምንገናኝ ደግሞ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።